ሄዘልም የሆነ ነገር እንደተፈጠረ ጠርጥራ ወደ ልጇ ትሮጣለች። ጆይም ፊቷን ለመደበቅ ብትሞክርም ሄዘል መነጽሩን በኃይል ስትወልቀው የጆይ አይን በድብደባ መቁሰሉንና ማበጡን ታያለች። ሄዘል ግን ምንም አላለችም። በቀጥታ ወደ ቤት ገብታ ልብሷን ለበሰች። ከአልጋዋ ስርም የተደበቀውን ሽጉጥ አውጥታ ወደ ልጁ ጋራዥ አመራች። ልጁም ከጓደኛው ጋር እየሳቀ ሳለ ሄዘል ትመጣለች። ወደ ልጁም ቀርባ ብቻቸውን እንዲያወሩ ስትጠይቀው ልጁ ግን በንቀት እየሳቀ ፈጽሞ እሱን ማውራት እንደማትችል ይነግራታል። በኒውዮርክ ከተማ እኩለ ሌሊት ላይ ድባቡ ጭር ያለና የሚያስፈራ ነው። አንዲት ወጣት ሴት ያለምንም መቸኮል በጣም በረጋ መንፈስ ፓንቷን ትለብሳለች። ከዚያም መስታወት ፊት ቆማ ሜካፑን ታስተካክላለች። ልክ እንደ ማንኛውም ተራ ቀጠሮ ትወጣና ከአንድ ፍቅረኛዋ ጋር ትገናኛለች። ነገር ግን ሁኔታው የፍቅር አልነበረም። የሰውየው ጉሮሮ ተቆርጦ በደሙ እየተጨማለቀ ነበር። ይህችም ሴት ሰውየው አፍ ላይ ያለውን ደም በረጋ መንፈስ ታብሰዋለች። ምንም አይነት አሻራ እንዳይቀርም የእጁንና የሰውነቱን አሻሮች በጥንቃቄ ካጸዳች በኋላ ሬሳውን በሆቴል ክፍል ውስጥ ትሰወራለች። ይህች ሴት ሄዜል ትባላለች። ከ20 ዓመት በኋላ አሁን ሄዜል የምትኖረው በላስ ቬጋስ አቅራቢያ ነው። ያንን የደም ታሪኳንም ደብቃ ትንሽ ምግብ ቤት ወይም ዳይነር ታስተዳድራለች። ቀኑን ሙሉም ስለ እውነተኛ ማንነቷ ምንም የማያውቁ ደንበኞቿን ስታስተናግድ ትውላለች። ፖሊሶችም ወደ ምግብ ቤት ሲመጡ ሁልጊዜም ሂሳብ አታስከፍላቸውም። ይህንን የሚያስተዋለችው ልጇ ጆይ በመገረም ትጠይቃታለች። ሄዘልም ፖሊሶችን በነፃ ማስተናገድ አለብን፣ ምክንያቱም በድንገት አደጋ ቢደርስብን በፍጥነት እንዲደርሱልን ጥሩ ግንኙነት ያስፈልገናል ስትል ትመልስላታለች። ጆይ ግን ፈጽሞ አልተዋጠላትም። ሁልጊዜ እነሱን በነፃ ማብላት አንችልም ስትልም ትቃወማታለች። ልክ በዚሁ ሰዓት ሄዜል የጆይን ፍቅረኛ ምግብ ቤት ውስጥ ተቀምጦ ታየዋለች። ገና ስታዩም ፊቷ በንዴት ይለወጣል። ጆይ እናቷ ልጁን እንደማትወደው ስታውቅ እንዲህ የሚል የደፋር ጥያቄ ታቀርብላታለች። እባክሽ እናቴ የኮሌጅ መማሪያ ገንዘቤን ስጭኝ፣ ከፍቅረኛዬ ጋር ከዚህ ከተማ ወጥተን አዲስ ህይወት መጀመር እንፈልጋለን። ሄዜልም ይህን ስትሰማ በድንጋጤና በንዴት እንዲህ ያለ የሞኝ ሐሳብ ኬታ መጣሽው? ያ ልጅ መጥፎ ሰው ነው፣ ከሱ ጋር መሆን የለብሽም ትላታለች። ጆይ ግን ተስፋ ሳትቆርጥ እሱ ጥሩ ሰው ነው እያለች ትከራከራለች። በመጨረሻም ጆይ ተቆጥታ ያለ ገንዘቡም ቢሆን ከሱ ጋር እሄዳለሁ ብላ ትወጣለች። ከዛ በኋላ በዚያኑ ቀን አንድ እንግዳ ደንበኛ ይመጣል። በልቶም ከጨረሰ በኋላ ገንዘብ የለኝም ይላል። ጆይም አጭበርባሪ እያለች ስትጮህበት ሄዘል ጣልቃ ትገባለች። ሰውየው ኤሊየት ይባላል። ቤት አልባና ረሃብተኛ ነው። ይህንንም ስታይ ሄዘል አዝናለት ዕቃ በማጠብ ስራና መኝታ ሰጣሃለው ትለዋለች። በሚቀጥለው ቀን ሄዘል ደንበኞቿን እያስተናገደች ሳለ ጆይ የፀሐይ መነጽር አድርጋ ስትገባ ታያታለች። ሄዘልም የሆነ ነገር እንደተፈጠረ ጠርጥራ ወደ ልጇ ትሮጣለች። ጆይም ፊቷን ለመደበቅ ብትሞክርም ሄዘል መነጽሩን በኃይል ስትወልቀው የጆይ አይን በድብደባ መቁሰሉንና ማበጡን ታያለች። ጆይም እየተንቀጠቀጠች እናቴ አትግጁ፣ የሱ ቤተሰቦች አደገኛ ናቸው ብላ ትማጸናታለች። ሄዘል ግን ምንም አላለችም። በቀጥታ ወደ ቤት ገብታ ልብሷን ለበሰች። ከአልጋዋ ስርም የተደበቀውን ሽጉጥ አውጥታ ወደ ልጁ ጋራዥ አመራች። ልጁም ከጓደኛው ጋር እየሳቀ ሳለ ሄዘል ትመጣለች። ወደ ልጁም ቀርባ ብቻቸውን እንዲያወሩ ስትጠይቀው ልጁ ግን በንቀት እየሳቀ ፈጽሞ እሱን ማውራት እንደማትችል ይነግራታል። ሄዘልም አልታገሰችም። በኃይለኛ ቦክስና በርግጫ መሬት ላይ ትዘርረዋለች። ይህንንም ያየው ጓደኛው ሊረዳው ሲሞክር በፔፐር ስፕሬ አይኑን ታሳውረዋለች። ከዛም በኋላ ሽጉጧን አውጥታ ወደ ልጁ ጆሮ ጠጋ አደረገችና ተነስና ተከተለኝ ስትል ታዘዋለች። ልጁም በፍርሃት እየተንቀጠቀጠ ወደ መኪናዋ የኋላ ክፍል ይገባል። ከዛ በኋላ ሄዘል ወደ በረሃ ራቅ ብላ ከሄደች በኋላ ልጁን አውጥታ ወደ ተቆፈረ መቃብር ትወስደዋለች። ልጁም ይሄ ምንድነው ሲል ይጮሃል። ሄዘልም በቀዝቃዛ ድምፅ ይህንን መቃብር የቆፈርኩት ገና በመጀመሪያው ቀን ስንገናኝ ነው፣ ምክንያቱም አንድ ቀን ልጄን እንደምትመታት አውቅ ነበር ትለዋለች። ከዚያም በጥይት መታ መቃብሩን ሳትከድነው ጥላው ትሄዳለች። በማግስቱ ጆይ ፍቅረኛዋን ብትፈልገውም ታጠዋለች። እናቷንም ስትጠይቃት ሄዜል ተጣልተን ብቻ ነው ከተማውን ጥሎ ሄዶ ስትል ትዋሻታለች። ጆይ ግን ፈጽሞ ልታምናት አልቻለችም። ቤተሰቦቹ ወንጀለኞች ናቸው፣ የሆነ ነገር ከደረሰበት ይበቀሉናል ስትል
እናቷን ታስጠነቅቃታለች። በዚህ መሃልም ኤሊየት ሄዘልን ሊያጽናናት ሲሞክር አንድ ሚስጥራዊ ሰው በድብቅ ፎቶ ሲያነሳቸው ያያሉ። ሄዘልም ሰውየውን ተከታትላ ሆቴል ድረስ ገባችና መታ በሽጉጥ አስፈራራችው። ሰውየውም ጋዜጠኛ ሲሆን ኤሊየት ድሮ ታዋቂ የልብ ሐኪም እንደነበረና ሰክሮ መኪና ሲነዳ ፍቅረኛውን ገድሎ እንደታሰረ ይነግራታል። ሄዘልም መረጃውን ይዛ ትመለሳለች። አንድ ቀንም ፊል የተባለ የድሮ ወዳጇ ወደ ምግብ ቤቱ ይመጣል። አለቃችንም ነገ ከእስር ቤት ይወጣል እንድትመጪ ይፈልጋልም ይላታል። ሄዘልም አለቋን ስታገኘው እሷ የ15 ዓመት ልጅ ሳለች አንስቶ ነፍሰ ገዳይ አድርጎ እንዳሳደጋት ይነግራታል። አሁንም ደግሞ ፔሪ የተባለ ሰው እንድትገድልለትም ያዛታል። ሄዘልም አልፈልግም ብትልም አለቃው ግን ልጇን እንደሚገድልባት ዝቶ ያስገድዳታል። በዛ ምሽትም ሄዘል በታዘዘችው መሰረት በድብቅ ኢላማዋ ፔሪን ለመከታተል ወደ ካሲኖ ሄዳ በርቀት ካየችው በኋላ ወደ ምግብ ቤቷ ትመለሳለች። በሚቀጥለው ቀን ምሽት ላይም የሚያምር ቀይ ቀሚስ አድርጋ ወደ ካሲኖ ስፍራ ትሄዳለች። ሄዘልም ፔሪን ስታየው ሆን ብላ ትጋጨዋለች። ፔሪም ሄዘልን ሲያያት በመገረም ወደ ክፍሉ ይወስዳታል። ከዛ በኋላ ፔሪም የያዘውን መጠጥ ሲጨርስ ሄዘል የፔሪን ትኩረት አለማድረግ አይታ በመጠጥ ውስጥ መርዝ አድርጋ ትሰጠዋለች። ፔሪም ብርጭቆ እንደያዘ ከ20 ዓመት በፊት ከኔ ጋር አድረሽ ለምን ጠፋሽ? እወድሽ ነበር ሲልም ይጠይቃታል። ይህንንም ካላት በኋላ መጠጡን ለመጠጣት ብርጭቆን ወደ አፉ ያስጠጋል። በዚህ ሰዓት ሄዘል ስሜቷ ተነግቶ ከእጁ ቀምታ በስሜት ትስመዋለች። በዚህ መሃልም የክፍሉ በር ሲንኳኳ ፔሪ ወደ በሩ ይሄዳል። ሄዘልም ከዚያም መርዙን እንዳይጠጣ ትደፋዋለች። ከዛ በኋላ ከክፍሉ ወጥታ ወደ ምግብ ቤቷ ትሄዳለች። ከዛ በኋላ ኤሊየት በምግብ ቤት ውስጥ በቃጣቢነት ቢሰራም ነገር ግን እውነተኛ ማንነቱ ሲጋለጥ ኤሊየት ለአባቷ በድብቅ የሚሰራ እንደሆነ እንረዳለን። አባቷም ኤሊየትን የሄዘልን ማንኛውንም እንቅስቃሴ እየተከታተለ እንዲነግረው ያዘዋል። ከዛ በኋላ ሄዘልም በምግብ ቤት ውስጥ እያለች ፊል ወደ ምግብ ቤቱ በመግባት ፔሪ ወደ ሌላ ሀገር ሊሄድ ስለሆነ የተሰጣትን ስራ እንድትጨርስ ከመሄዱ በፊትም እንድትገድለው አለበለዚያ ግን ልጇ ሟች እንደሆነች ነግሯት ይሄዳል። በዚህ ጊዜም ሄዘል በንዴት ተሞልታና ኤሊየት ልጇን እንዲያይላት አደራ ሰጥታው ትወጣለች። ክፍሉንም እንደለቀቀች ግን ኤሊየት ለአለቃው ደውሎ ሁኔታውን ያሳውቀዋል። ሄዘልም ሆቴሉ ጋር እንደደረሰች ሽጉጧን አቀባ ብላ ወደ ሊፍቱ ትገባለች። ፔሪም በክፍሉ ውስጥ ተቀምጦ ሳለ አንድ ፓኬጅ ደርሷል። ፓኬጁንም ሲከፍተው ውስጥ ያለው የጆይ ፎቶ ነው። ፔሪም ፎቶውን ሲመለከት በድንጋጤ ክው ይላል። የጆይን ፊትም ሲመለከት የራሱን መልክ ያያል። በዚያ ቅጽበትም ጆይ የራሱ ልጅ መሆኗን ሄዘል ይህንን ለ20 ዓመታት ደብቃ እንደኖረችም ይረዳል። በዚህ መሃልም የፔሪ ሚስት ድንገት ወደ ክፍሉ ትገባለች። ፔሪም ደንግጦ ፎቶውን ይደብቃል። ሚስቱም እዚህ ምን እየሰራ ነው? ሌላ ሴት አለች አይደል ስትል ትጮህበታለች። ፔሪ ግን እየተንቀጠቀጠ አይደለም ውዴ፣ ይህንን ሁሉ የፍቅር ድባብ ያዘጋጀሁት ላንቺ ብዬ ነው በማለት ይዋሻታል። ከዛ በኋላ ሄዘል ፔሪን ለመግደል ወደ ክፍሉ ልትገባ ስትል ሐሳቧን ትቀይራለች። ስለዚህ በቀጥታ ወደ አባቷ መደበቂያ ድርጅት ትሄዳለች። ከጥበቃዎቹ አንዱም ሊያስቆማት ሲሞክር ያለምንም ርኅራኄ በጥይት ትዘርረዋለች። አለቃውም ይህንን ሁሉ በካሜራ እየተመለከተ ነበር። አለቃውም ለረዳቱ ፊል ጉዳዩን ጨርሰው ሲል ትዕዛዝ ይሰጠዋል። ፊልም ሽጉጡን ይዞ ሄዘልን ፍለጋ ይወጣል። በጨለማው መተላለፊያ ውስጥም ሁለቱም ይገናኛሉ። ፊልም ሊተኩስ ሲል ሄዛም ፈጣን ነበረች። ቀድማ መታም መሬት ላይ ትጥለዋለች። ከዚያም በቀጥታ ወደ አለቃዋ ቢሮ ታመራለች። አለቃውም ሽጉጡን ይዞ እየጠበቃት ነበር። ሊተኩስባት ይሞክራል። እሷ ግን ቀድማ ክንዱ ላይ ተመታዋለች። ሽጉጡም ከእጁ ይወድቃል። አባቷም እየጮኸ ሄዘል ምን እያደረግሽ እንደሆነ ታውቂያለሽ? ኤሊዮት እኮ የኔ ሰው ነው፣ እያንዳንዱን እንቅስቃሴሽን እየነገረኝ ነበር በማለት የጥላቻ መርዝ ሊረጭባት ይሞክራል። ሄዘል ግን ምንም አልደነገጠችም። ሄዘልም ወደሱ ጠጋ ብላ አይኑን እያየች ደህና ሰንብት አባዬ ትለዋለች። ቃሉንም እንደጨረሰች ግንባሩ ላይ ተኩሳ ትገድለዋለች። ከዛም ሄዘል ደም በደም ሆና ወደ ቤት ተመልሳ ታጠባለች። ጠዋት ላይም ወደ ስራ ስትሄድ ኤሊየትን ታገኘዋለች። ኤሊየትም ሰላምታ ሊሰጣት ቢሞክርም ሂደቱን ስለምታውቅ ዘግተው አልፋው ትሄዳለች። ከዛ በኋላ ጆይ ወደ እናቷ መጣ። እናቷንም ለሰላምታ ካቀፈቻ በኋላ ሄዘል ወደ ስራዋ እንደሄደች ጆይ ከበስተኋሏ አስደንጋጭ ነገር ታያለች። የሞተ የመሰላት ፍቅረኛውም ፊቱ በደም ተበላሽቶ በህይወት አለ። እሱም ዝም በይ ምንም እንዳትናገሪ ሲል በምልክት ያዛታል። በዚህም ጆይ ግራ ተጋብታ ዝም ትላለች። ሄዘልም በምግብ ቤቱ ስራዋን እየሰራች
እየወጣች ሼፉን ባይኗ ስትፈልገው ታጠዋለች። ፍለጋም ወደ ውጭ ስትወጣ ሼፉ በአዳዲስ መጤ ወንጀለኞች ሲደበደብ ታያለች። ይህንንም ስታይ ሄዝል ወንጀለኞቹን መምታት ትጀምራለች። በዚያው ቅጽበትም ሌሎች ወንጀለኞች አንዲት ወጣት ሴትን ሲጠልፉ ታያለች። ሄዝልም ለማዳን ስትሮጥ አንደኛው ታጣቂ ወደ እሷ ዞሮ ተከታታይ ጥይቶችን ይተኩስባታል። ሄዝልም በደረቷና በሰውነቷ ላይ በጥይት ተመታ መሬት ላይ ትዘረራለች። ወንጀለኞቹም ልጅቷን ይዞ ያመልጣሉ። ኤልየትም እየጮኸ ወደ ሄዝል ይሮጣል። ሄዝልም በደካማ ስሜት ወደ ሰማይ እያየችና እየተንፏቀቀች ፊልሙ ታሪኩን እዚህ ጋር ይቋጫል።